አስወጣኝ ብሎ በመፍራቱ የተነሳ በህልም እሷ ስታንቅ አይቶ በድንጋጤ ነበር ከእንቅልፉ ነቅቶ አለሽ ምንም አልሆንሽም ብሎ ነበር ስጠይቃት የነበረው። ምንም አልሆንኩም አቤል ምን ሆነክ ነው ብላ ስታፋጥጠው ነበርና በድንጋጤ እኔ ራሱ ድንገት ብዬ ነበረ፣ ግን ምንም አልተፈጠረም። እንግዲህ አዙን ከስራ ተባሪ ውጪ ብላት ነበረ። እኔ ራሴ ነኝ የቀጠርኳት፣ አሁን ደግሞ እንድትወጣ ፈልጋለሁ፣ ስለዚህ ላባራት ፈልጋለሁ ብላ ነበር። እሷ ግን የፈለገችው ርብቃ የቤቱ ስራ እንድትሰራና ሁሉም ነገር እሷ እንድትሰራ ስለምትፈልግ ነው አዙን ከቤት ልታባራት የፈለገችው። አቤል ደግሞ እኔ ፈልጋለሁ እንድትሄጂ ስለማልፈልግ ከዚህ ቤት አትወጪም ብሏታል። አትባረሪም፣ እኔ ከፍልሻለሁ፣ ደሞዙን ከፍለሽ ደሞዙን ማቋረጥ ትችላለሽ። ርብቃ ደግሞ በዚህ ሰዓት በጣም እያመማት ስለሆነ ግዴታ አጋዥ ያስፈልጋታል ብሎ አዙን ወደ ስራዋ መልሷታል ማለት ነው። አዙዬን በጣም ደስ ብሏታል። ምንም አታውቅ ልጅ ቢሆንም ብዙ ነገር ውስጥ ገብታለች። አሁን ለ3 ሰው ነው የምትሰራው። እንግዲህ ለአዩ፣ ለመቲ፣ ለብዙ ሰዎች ነው እየሰራች ያለችውና ወደዛ ከተመለሰች በኋላ እንግዲህ ርብቃዬ ደግሞ በጣም ምስኪንና ሰውን ማጠረጥር ሴት ናትና ለአዙ እንግዲህ ሁሉም ነገር ተናግራለች ማለት ነው። እርጉዝ እንደሆነች ብዙ ነገሮች ስለ ህይወቷ አጫውታታለች። እንደዚህ አይነት አሳዋት መስኝም ነበር። እሷ እኮ መጥፎ ሰው እንደሆንሽ ነበር የነገረችኝ፣ ግን መጥቼ ካየሁሽ በኋላ በጣም ጥሩ ሰው ሆነሽ ነው ያገኘሁሽ፣ እንደጠበቅኩ ሳይሆን በሌላ መንገድ ነው ያገኘሁሽ ብላ ስትናገር ነበርና ማናት እንደዚህ ያለችሽ ብላ ስትጠይቃት ስሟን አልጠራችም ነበረ። እህቴ ነበር እንደዚህ ያለችኝ፣ የምትሰሪበት ቤቶች ሰዎች በጣም መጥፎ ሰዎች ናቸው ብላኝ ነበረ፣ ግን ሁላችሁም በጣም ደስ የምትሉ ሰዎች ናቸው ብላ ነበር ስትመልስላት የነበረው። ርብቃ ግን ለማንም እንዳትናገሪ ብላ ነበር የነገረቻት። እኔ ጠርጥሬ ነበር፣ መጀመሪያም ሲያምሽ ጠርጥሬ ነበር፣ አልዋሸውም፣ እውነቱን የነገርኳት ካለች በኋላ አይ እያመመሽ ካየሁ በኋላ ሲያስመልስሽ ምናምን ምግብ ሲያስጠላሽ እርጉዝ ናት ብዬ ጠርጥሬ ነበር ብላ ነበር ያስቀየሰችው ማለት ነው። ርብቃ ግን ትክክል አላደረገችም። ለሷ መናገር አልነበረባትም ማለት ነው። አሁን ለመቲ ትናገራለች፣ መቲ ደግሞ ለብዙ ሰዎች ትናገራለች ማለት ነው። እርጉዝ መሆኗ ለአቤል አሁን ብትናገር ጥሩ ነበር። በድጋሚ ዛሬ ለምን አሁን ልጅ አንወልድም፣ ልጅ እንድኖርሽ አትፈልጊም ወይ ስላት አይ ትንሽ መቆየት እፈልጋለሁ፣ ነገሮቹ መጀመሪያ እስካከሉ ከማምዬ ጋር ያለን ነገር ይስተካከል ብላ ነበር እምቢ ያለችው ማለት ነው። ስለዚህ አሁን ብትናገር ለሷ ትንሽ ቀለል ያለ ነገር ይሆን ነበር፣ ግን እሷ አልተናገረችም። አሁንም እርጉዝ እንዳልሆነች አሁን አዩ ራሱ ለምን አትናገሪም ስላት ነበር። አዩ ደግሞ በደንብ እየተጫወተባት ነው። የሚገርማችሁ ነገር አዩና ማሚቴ አንድ ላይ እየሰሩ የቤቱን ካታ ወደ ራሳቸው ስም ለማዛዛል ማሚቴም ከአዩ ጋር ተባብራ አቤል ለመጉዳት እንግዲህ ደፋ ቀና እያሉ ነው። ወረቀቱ ደግሞ ያለው አቤል ጋር ነው አሉ። ስለዚህ ከአቤል ለማግኘት ደግሞ ርብቃን ተጠቅሞ ወረቀቱ ወደ እነሱ እንዲዛዛር በስማቸው ሊያረጉ አንድ ላይ እየሰሩ ነው። ስለዚህ ፍጠን አትፍዘዝ እያለችው ነበር። አቤል ወደ ራሱ ስም ሳያረግ የቤቱን ወረቀት አምጣና እኛ እንጠቀምና ከዚህ እንውጣ እያለች ነበር ሴትዮዋ። ምክንያቱም እናትዮ አይደለችም አሳዳጊው እንጂ ማለት ነው። ስለዚህ ንብረቱን ይዛ ነው መውጣት የምፈልገው። እኔ አቤልን አላውቅም። አቤል በሙሉ ስሜ ከጠራኝ በኋላ አቤል የሚባል ልጅም ምንም ነገር የለኝም። ስለዚህ የሱን ንብረትና ቤት ይዤ ከዚህ ቤት መውጣት አለብኝ ብላ ከአዩ ጋር ስትነጋገር ነበር። አዩ ደግሞ በዚህ ነገር መጀመሪያም ማሚቴ ሳታውቅ ራሱ ቤቱን ካርታ ወደ ራሱ ስም ለማዛዛር ነበር ሲሰራ የነበረው እስከዛሬ ድረስ ማለት ነው። እና ርብቃን ተጠቅሞ እንግዲህ የቤቱን ካርታ ወይም ደግሞ ወረቀቱን ቶሎ እንድታገኝልኝ እፈልጋለሁ፣ እሱ በጣም እያስጨነቀኝ ነው፣ ለህይወቴ በጣም አስፈላጊ ነገር ነው ብሎ ርብቃን ራሱ እያስጨነቃት ነበረ። በመጨረሻም እንግዲህ ርብቃዬን አግቷታል ማለት ነው። አታሎ ልጁ እንዲወርድ ይፈልጋል እና ልጁ እንዲወርድ ይፈልጋል አዩ። እኔ እያለሁ እናንተ መቼም ቤተሰብ መስራታችሁ አንድ ላይ ልትኖሩ አትችሉም፣ እኔ ህይወትን እንደዚህ አመሰቃቅላችሁ ብሎ እየፎከረባት ነበር። እሷ ደግሞ ምስኪናት ለሁሉም ነገር እየተናገረች መጨረሻ እንግዲህ ታግታለች ማለት ነው። አፍኖ ይዟታል። ምክንያቱም ልጁ እንዲወርድ ስለሚፈልግ ማለት ነው። አዩ ይሄ ሁሉ ደግሞ የሰራ አዩ ነው። ይሄ እርኩስ የሆነ ልጅ ማለት ነው። አቤል ደግሞ ምንም የሚያውቅ ታሪክ የለም። እንደውም ሰርግ እንደግስን እያለ ነበረ። ሰርግ ግን ሁለቱም ስለማይፈልጉ ሰርጉን ትተዋል ማለት ነው። ቤተሰቦች ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ።